ማስተባበሪያው ዩኒቱ በትኩረት ከሚሰራባቸው አራት ዋና ስራ ክፍሎች የኑሮ ማሻሻያና የንግድ ብዝሃነትን መደገፍ አንዱ መሆኑን የተናገሩት በፕሮጀክቱ የኑሮ ማሻሻያ ዘርፍ አስተባባሪ ዶክተር አሸብር ቆጭቶ ናቸው። የፋይናንስ ተደራሽነት ክፍተት ባሉባቸው 5 ቆላማ ወረዳዎች ለሚገኙ ማህበረሰብ ክፍሎች በጥቃቅንና አነስተኛ ኢንተርፕራይዞች በማደራጀት የስራ ዕድል እየፈጠረ እንደሚገኝ ተናግረዋል። በመኒሻሻ፣ በሜኒት ጎልዲያ፣ በሱሪና በማጂ በምዕራብ ኦሞ ዞን ማለት ነው። በከፋ ዞን ደግሞ በጎባ ወረዳ ጥቃቅንና አነስተኛ ኢንተርፕራይዞችን በማደራጀት ወጣቶችን ስራ ዕድል መፍጠር ነው። ሌላኛው ደግሞ የፋይናንስን ተደራሽነት ለማረጋገጥ በቀላሉ በትንሽ ዋስትና የገንዘብ ምንጭን የፋይናንስ ምንጭን ማህበረሰቡ ማግኘት ማይችልባቸው ሰፊ እድሎች አሉና ከዚያ አኳያ ፕሮጀክቱ ይህን ችግር ለመፍታት ከክልሉ ህብረት ስራ ኤጀንሲ ጋር በቅንጅት ይሰራል። ፕሮጀክቱ ለተደራጁ 23 ማህበራት 16 ሚሊዮን ብር መነሻ ካፒታል ማውረዱን ገልጸው አባላቱ ካደረጉት 5.5 ሚሊዮን ብር ቁጠባ ጋር በአጠቃላይ ካፒታላቸው ወደ 21 ሚሊዮን ማደጉንም ተናግረዋል። ወደ 16 ሚሊዮን ብር የሚሆን ገንዘብ ወደ ታች ለነሱ የሚሆን ካፒታል ወይም ሲድ መኒ አውርደናል ማለት ነው። ከነሱ ደግሞ መደበኛ ቁጠባ 5.5 ሚሊዮን ብር በላይ ሰብስቦ አሁን ወደ 21 ሚሊዮን ብር አካባቢ የ3 ማህበራት ካፒታል ደርሷል። ከዛ መካከል እንግዲህ ወደ 670 በላይ የሚሆኑት የብድር አገልግሎት ተጠቅሞ ወደ 1 ሚሊዮን ብር አካባቢ ያው በተለያየ ቢዝነስ ዘርፍ ላይ የአካባቢን ጸጋ መነሻ በማድረግ በተለያየ ቢዝነስ ዘርፍ ላይ ተደራጅቶ ወይም ተሰማርቶ ውጤታማ የሆኑ የሚገኙበት ድሎች አሉ። የተጀመሩ የልማት ስራዎች ዘላቂነታቸው እንዲረጋገጥ ከታችኛው የማህበረሰብ ክፍል ጀምሮ በየደረጃው ያሉ መዋቅሮች በቅንጅት ሊሰሩ እንደሚገባም አስገንዝበዋል። ማህበራቱ ሳይበተኑ ይበልጥ ውጤታማ እንዲሆኑና የፈጠሩትም ገንዘብ አቅም ለብዙሃኑ እንዲዳረስ ለማድረግ ከሂሳብ ዝርጋታ እስከ ኦዲት ያሉ ሙያዊ ድጋፎች በባለድርሻ አካላት ተጠናክሮ ሊቀጥሉ እንደሚገባም ገልጸዋል። በምዕራብ ኦሞ ዞን ሜኒት ጎልዲያ ወረዳ የባቹማ ከተማ አስተዳደር ህብረት ስራ ጽህፈት ቤት አደራጅ ባለሙያ ወይዘሮ መሰረት ተስፋውን በበኩላቸው በድርኩባ ቀበሌ ሴቶች ለውጥ ገንዘብ ብድርና ቁጠባ ህብረት ስራ ማህበር 115 ሴቶች መደራጀታቸውን ነው የተናገሩት። ላላ የአባላት ቁጥር 115 ሲሆን ለምሳሌ በግ ሆነ አንድ ሴት እንትምትለው መታሞክተው ያንን ካሞከተች በኋላ ሽጣ እኛ የስራ ቀድ እናዘጋጅላቸዋለን። ከፍ ብላ ዶሮ የሸጠችውን በግ እንድትገዛ፣ በግ የሸጠችው ወደ ከብት እንድትገዛ እንደዛ አይነት እንትኖችን እናደርግላቸዋለን። የማህበሩ ካፒታል ከ1 ሚሊዮን 117 ሺህ ብር በላይ መድረሱንና 62 ሴቶች የብድር አገልግሎት ተሰጥቷቸው በተለያዩ የስራ ዘርፎች ተሰማርተው እየተጠቀሙ እንደሚገኝም ነው ወይዘሮ መሰረት የገለጹት። ከማህበሩ አባላት መካከል ያነጋገርናቸው ወይዘሮ ትዕግስት አለሙና ወይዘሮ ኩቴጃው እንደገለጹት በድርኩባ ቀበሌ ሴቶች ለውጥ ገንዘብ ብድርና ቁጠባ ህብረት ስራ ማህበር መሳተፍ ከጀመሩ ወዲህ ኢኮኖሚ አቅማቸው መሻሻል ጀምረዋል። ካደራጀን በኋላ ብዙ ዶሮዎችን ገዝቻለሁ። እነዚህ ዶሮዎች ደግሞ ሽጬ ቀጣይ ደግሞ በግ ገዝቼ ለመቀለብ ሀሳብ አለኝ፣ አላማ አለኝ። ግን እቀየራለሁ ብዬ ተስፋ አደርጋለሁ። 2 በግ ገዝቻለሁ። እነዛ በጎች ካደጉ ብድሩን ደግሞ መልሼ ብሩን ጨምሬ በመቆጠብ ከፍዬ ደግሞ ጨምሬ ለመውሰድ እቅድ ላይ ነው። መደበኛ ቁጠባቸውን በማሳደግና የጀመሩትን ስራ በማስፋፋት ለተሻለ እድገት እንደሚሰሩ የተናገሩት አባላቱ የደገፋቸውን የኤልኤልአርፒ ፕሮጀክት አመስግነው ለወደፊት ለሌሎች ሴቶችም የብድር አገልግሎት ለመስጠት በሚያስችል ደረጃ አጠናክረው እንደሚያስቀጥሉ ያላቸውን ተነሳሽነት አረጋግጠዋል። ሰራው ስራ የለም ነበረ። ይህን ብር ወስጄ አሁን ሌላ ስራን በመፍጠር ሽንኩርት፣ ድንች ምናምኖችን በማምጣት በርበሬ ምናምኖችን በማምጣት ልጆቼ ደብተር እስክሪብቶ ሳይቸገሩ እንዲማሩ አደርጋለሁ። የተሰጠኝን ብድር በአግባቡ መልሼ ቆጥቤ ትርፋማ ሆኜ ከኋላ እህቶቻችን፣ እናቶቻችን፣ ልጆቻችን ደግሞ እንደኛ ሰርተው እንዲቀየሩ ትምህርት ሰጣለሁ። ሰርተን ተቀይረን ደግሞ ለእህቶቻችን የራሳችን ብር አበዳሪው ነን። አገርንም ሰፈሩንም አካባቢያችንም እንለውጣለን ብዬ ተስፋ አደርጋለሁ።